ኳስ በረጅሙ ለጋ ዞላ ለጋው ኳስ እየተንቀሳቀሰ ነው መልስ ብለዋል የመሃል ዳኛው አሁን ዞላ የቡድኑ የተከላካይ አማካይ ነው ዞላ እንደጋኝ በዚህ አመት ጥሩ እንቅስቃሴ ከሚያረጉና የተሻለ የመከላከል አቅም ያላቸው ኳስን ማንሸራሸር የሚወዱ እንዲሁም ጥሩ እግር ኳስን ከሚጫወቱ ቡድኖች አንዱ ነው ምስራቅ ስልጤም በተመሳሳይ ጥፋት ተሰራ በስተቀኝ መስመር ላይ ሪያድ ጥፋት ሰራሉ ነጃ የመጀመሪያውን ጥፋት ሰርቷል ብለዋል ከሜዳው በስተቀኝ መስመር ላይ አንዴ ተክሉ መልካም እድል ለእንደጋኝ ይሆናል የተከበራችሁና የተወደዳችሁ የጥሩ ስፖርት ቤተሰቦች እነሆ በዛሬው ዕለት በማዕከላዊ ኢትዮጵያ ክልል የሚደረገው ሎናውን በግራ መስመር ላይ ሎና እየገፋ ነው ሎና በባለፈው ጨዋታ በፔናልቲ ወይ አሁን ሪያድ መታ ኳስ አቅም አልነበረውም ሪያድ የመታው ኳስ ሸምሱ በባለፈው ጨዋታ በምስራቅ ስልጤዎች በኩል የጨዋታው ኮከብ በመባል በማዕከላዊ ኢትዮጵያ ክልል የውድድርና ስነ ስርዓት ኮሚቴ ተመርጧል በጣም ጥሩ ኳስ ከሚጫወቱ ቡድኖች መካከል አንዱ እንደጋኝ ነው ብያቸዋለሁ አሁንም ያንን ያስመለከቱን ይገኛሉ አሁን ሎና በድጋሚ ሙጂብ ቀኝ መስመር ላይ ሙጂብ መታ ሙጂብ ድጋሚ ተነጠቀውን ጅብሪል በረጅሙ አሻማው ኳስ እንደጋኞች ኳስ ይዘዋል በድጋሚ ነጁ ነበረ ኳስ ባለፈው ጨዋታ ምስራቅ ስልጤ ከ2-0 መነሳት 3-2 በሆነ ውጤት ማሸነፍ ችሏል ያልተለመደ ካምባክ ነው ወይም ደግሞ መልሶ ማገገምን ያሳየው አሁን በድጋሚ ሎና የሚገርም ኳስ ለነጁ አሁን በድጋሚ ነጁ በጣም ብዙ ኳስ ከሚያገኙ በጣም ሯጭ ከሆኑ ነገር ግን ኳስን ከማይጠቀሙ የተጫዋቾች እንግዲህ በቅርብ ጊዜ ከተመለከትኳቸው አንዱ ነው እኔ በግሌ በባለፈው ጨዋታ ሃትሪክ መስራት የሚችልበት እድል ነበረው ሃትሪክ ግን መስራት አልቻለም ሃትሪክን ተተነው በቅጡ እንኳን ኢላማውን የጠበቁ ኳሶችን መሞከር አልቻለም ነጁ
አሁን መሃል ላይ ዞላ ይዟል ኳስ። ዞላ ይህንን ጨዋታ ወደ እናንተ እንድናደርስ ሀያት ካፌና ሬስቶራንት ወራቤ ከዞላ አሁን ኳስ መታ። የመታው ኳስ በቀጥታ ምናልባትም ወደ ውጭ የሚወጣ ይመስላል። አሁን ወጥቷል። የመልስ ምት ለእንደጋኝ፣ የመልስ ምት ለእንደጋኝ። አሁን በድጋሚ ኳስ ቀኝ መስመር ላይ አሁን በድጋሚ ሳሚ፣ ነገር ግን አጠገቡ ላይ እንትን አለ ኑሪ ነበረ። ኑሪ ላይ ሃይ ቦል በሚል ተነጥቋል ኳስ። በረዥሙ ለጉ ምስራቆች ዞላ አለ። ኳሱ ምናልባት የማዘምት የሚሆን ይመስላል። ሸምሱ አለ። ሸምሱ ኳሱን ይዟል። ሸምሱ የግራ ተመላላሽ ነው፣ የግራ አጥቂ ነው። ጥፋት ሰራሉ ሸምሱ። ይህ ጨዋታ ከማዕከላዊ ኢትዮጵያ ክልል መቀመጫ ሆሳዕና የሁለተኛው የማዕከላዊ ኢትዮጵያ ክልል የክልል ክለቦች ሻምፒዮና የምድብ ጨዋታን ነው። የምድብ 4 ተፋላሚዎቹን እንደጋኝ ከምስራቅ ስልጤን እየተመለከተ እንገኛለን። ምስራቅ ስልጤ በታሪኩ በዚህ ውድድር በህይወት ታሪኩ ለመጀመሪያ ጊዜ የተሰለፈው የተጫወተው የሚገኘው 2 ጨዋታዎችን ማሸነፍ ችሏል። 2 ጨዋታዎችን። ይህንን ጨዋታ ስፖንሰር ያደረገላችሁ ወደ አልቾ መውጫ የሚገኘው አንጋፋውና ባለታሪኩ በእግር ኳስ ወዳዱ ስራጅ የተመሰረተውና በስራጅ ባለቤትነት የሚመራው ሀያት ካፌና ሬስቶራንት ነው። እግር ኳስና ሀያት ካፌና ሬስቶራንት አይለያዩም፣ ሁሉ ጊዜ አብረው ነው ያሉት እንላለን። ስራጅ ወይንም ሀያት ካፌና ሬስቶራንት እጅግ አድርገን እናመሰግናለን። ይሄንን ለእግር ኳስ ወዳዱ ማህበረሰብ አድርሱልኝ ብለዋል። እጅግ አድርገን እናመሰግናለን ሀያት ካፌና ሬስቶራንት። አሁን በድጋሚ እንደጋኞች አልተነካም ብለዋል። ድጋሚ ሪያድ ነጠቀ። ሎና በታስ ወደቆስ በረኛው የእንደጋኝ በረኛ በቀላሉ ኳሱን ይዟል። ኢብሮ ነበረ። ኢብሮ አሁን በድጋሚ አሁን እንደጋኞች ድጋሚ ጥፋት በተመሳሳይ 2 ጥፋት ሰርተዋል። ምናልባት የመጀመሪያ ቢጫ ካርድ አገኘ ቀኝ ተመላላሹ ነጃ። በምስራቆች በኩል የመጀመሪያ ቢጫ ካርድ አግኝተዋል። በምትመለከቱት መልኩ ዳኛው የቢጫ ካርድ መዘውለታል። የባድ ወልድ መልካም እድል ለምስራቅ ስልጤ፣ ድል ለአባ ሐይቆቹ ስሩር ናስር። አሁን በድጋሚ እንደጋኞቹ ታገኝተዋል። ከጎሉ በስተመስመር ላይ መጥቶ የተመታው ኳስ በቀጥታ ወደ ግብ የሚሻገር ይመስል ነበር። ከግቡ አግዳሚ ተስታኮ ነው የወጣው። አሁን ሸምሱ ባለፈው ሸምሱ በቀላሉ ነው ግብ የተቆጠረበት በምስራቅ ስልጤ ጨዋታ ከማረቆ ጋር በነበረው ጨዋታ። አሁን ሸምሱ በግራ እግሩ ኳስ አክሮ መጥቷል። ነገር ግን ኳስ ዋለች። አሁንም ኳስ ወጣ። የእጅ ወራ ለእንደጋኝ እንደጋኞች ወረወሩ። በቀላሉ ደረቱ ላይ ያወርደዋል። ካጠገቡ ነጁ አለ። ጥፋት ተሰራ። ነጁ ላይ ጥፋት ተሰራ። እስካሁን ባለው ደቂቃ ምስራቅ ስልጤ 0 እንደጋኝ 0። አሁን በረዥሙ ተመታ። አሁን ጅብሪል ሎና ጥፋት ሰራ።
አሁን ኳስ ረጅሙ ተገታ። አደገኛ ኳስ ነው። ሸምሱና በረኛው አሉ። የእንደጋኝ በረኛ ወጣ። አሁን እንደጋኞች በመልሶ ማጥቃት ሎና ነጠቀ። ነጃ በረጅሙ ወጣው። አሁን በድጋሚ ነጁ ጣለለት። ለሸምሱ ይመስላል። ጥፋት ተሰራ። ከ16 ከ50 ጫፍ ላይ በግምት 20 ሜትር አካባቢ ላይ ጨረሯ ላይ ወይንም ደግሞ የሀፍ ጨረሯ ላይ ከ16 ጫፍ ላይ ኳስ አግኝተዋል ምስራቅ ስልጤዎች። ማን ይመታዋል? 10 ቁጥር ለባሹ ሎና አጠገቡ ላይ ይገኛል። ኳሱ ዘንድ ይገኛል ሎና። ሙጂብ አለ። ኳሱ አጠገብ ሎናና ዞላ ኳሱ አጠገብ ይገኛሉ። ሎና የሚመታው ይመስላል። ግራ እግር ተጫዋች ነው። ሎና መታ። በቀላሉ ኳስ ወጣች። የበረኛውም የታይሚንግ እጅግ የሚገርም ነበረ። ኳስ ወጣለች። የመልስ ምት ለእንደጋኝ በረዥሙ ለጉት ወደ ቀኝ ቆጥሮታል። ነገር ግን ኳስ ወጣች። የእጁ ወራ በድጋሚ አሁን በድጋሚ ሎና ወረደ ኳሱ። ሎና አለ። ሎና ጥፋት ሰራ። 6 ቁጥር ለባሹ ጅብሪል ላይ አሁን 10 ቁጥር ለባሹ እንደጋኝ ቀኝ ተማላሽ ኳሱ አይደለትም። አሁን ዞላ ማንም የለውም። ከተነጠቀ አደገኛ ነው። ተነጠቀ በድጋሚ ዞላ ጥፋት ያደረገ ይመስለው። አደገኛ ቦታ ላይ ኳስ አግኝተዋል። መተው ወጎ ዞላ አስተሰራ። በቀላሉ እንደጋኞች ግብ አስቆጠሩ። በረኛው ኳሱን ቢወድቅ መያዝ የሚችለውን የሚወጣ መስሎት ቆመ። አልተሸፈነም። የምስራቅ ስልጤ በረኛ ለምን እንደቆመ ኳሱ ላይ ምናልባት ሃይላይት ማሳየት እንችል ኖሮ እናሳይ ነበረ። ለምን እንደቆመ ጭምር ግን ግልጽ አይደለም። ዞላ የተከላካይ አማካይ ነው። ቢነጠቅ ጎል እንደሚገባ ይታወቃል። ቁርጥ አድርጉልኝና የተናገርኩ ነበር። አደገኛ ቦታ ላይ ሊነጠቅ ይችላል እያልኩ ተነጠቀ። በቀጥታ ግብ ተቆጠረበት። እንደጋኞች ተጠቀሙት። አሁን ሙጂብ ድጋሚ ተነጠቁ ምስራቆች። ባለፈውም ጭምር በተመሳሳይ ከኋላ እየተነሱ ነው ጎል ያስገቡት። ይሄ ግን ሁሌ ይሳካል ማለት አይደለም። ሊሳካ የሚችልበት እድል ይኖራል። ነገር ግን ጥንቃቄ ያስፈልጋል፣ ማሻሻል ያስፈልገዋል። ሁሉ ጊዜ ከኋላ የተነሱ መሆን የለበትም። አሁን ዞላ በድጋሚ አሁን ሎና ተነጠቀ። 10 ቁጥር ለባሹ ቀኝ ተማላሽ በድጋሚ አሁን በድጋሚ እንደጋኞች ኳስ ይዘዋል። ቀኝ መስመር ላይ ነጃ ቢጫ ካርድ ተመልክቷል በጨዋታው የመጀመሪያውን ቢጫ ካርድ። አሁን ነጃ በድጋሚ ጣለ። ሪያድ አለ። ነገር ግን በረኛው በቀላሉ ኳሱን ይዞ ይመስላል። የሁለቱ አሸናፊ የምድቡ የመሪ መሆን ቻንሱ ትልቅ ሰፊ። ከሁለቱ አሸናፊ አንዱ የምድቡ የመሪ ይሆናል። አሁን በድጋሚ ጥፋት ተሰራ ነጃ ላይ ጥፋት ተሰራ ብለዋል። ዘግይታችሁ የጡርቤ ስፖርትን የተቀላቀላችሁ ጡርቤ ስፖርትን ሼር እንድታደርጉ እያሳሰብን በዚህ አጋጣሚ አንድ ጊዜ ሁላችሁም ሀያት ካፌና ሬስቶራንት ብላችሁ ጻፉልኝ። ኦንላይን ያላችሁ በሙሉ አንድ ጊዜ ሀያት ካፌና ሬስቶራንት ብላችሁ ጻፉልኝ። ሁላችሁም ይህን ጨዋታ ወደ እናንተ እንድናደርስ የረዳን ሀያት ካፌና ሬስቶራንት ነው። ስለዚህ ሀያት ካፌና ሬስቶራንት ብላችሁ አንዴ ሁሉም ጻፉልኝ። ሁላችሁም አደራ ብያለሁ። ሁላችሁም አሁን ሸምሱ ተነጠቀ። ሸምሱ ግራ መስመር ላይ ነጃ መልሶ ተነጠቀ። ኳስ ወጣች። የእጁ ሮራ ላይ እንደጋኝ በግራ መስመር ላይ ሁላችሁም አንድ ጊዜ ሀያት ካፌና ሬስቶራንት ወራቤ ብላችሁ ጻፉልኝ። ይሄን ጨዋታ ወደ እናንተ እንድናደርስ ስፖንሰር አድርገውናል። እጅግ አድርገን እናመሰግናለን። በዚህ ጨዋታ አጠቃላይ የትኛውም የማዕከላዊ ኢትዮጵያ ክልል 20ም ክለቦች ሊሆኑ ይችላል
የትኛውንም ጨዋታ ወደ እናንተ እንዲደርስላችሁ ከፈለጋችሁ ከ1000 ብር ጀምሮ ክለባችሁን ተቋማችሁን ወይም አገልግሎቶችን ማስተዋወቅ ወይም ደግሞ ለእግር ኳስ ወዳዱ ማህበረሰብ ይድረስ በማለት ከ1000 ብር ጀምሮ ስፖንሰር በማድረግ ጨዋታዎችን እዚህ ሆሳና ላይ ሆነን ማስተላለፍ እንችላለን። ጨዋታዎችን በቀጥታ ማስተላለፍ እንችላለን። ቱርቤ ስፖርት በአዲስ አድማስ ስፖርቱን ተደራሽ ለማድረግ ጥረት እያደረገ ይገኛል። ሎና ተነስ ብለውታል የመሃል ዳኛው። አሁን በድጋሚ ኳስ አለች። ድጋሚ እንደጋኞች ኳስ ይዘዋል። ከሜዳው በስተግራ መስመር ላይ እንደጋኞች እየገፉ ነው ኳስ ቪዲዮ ነው። እዛ ደግሞ ላይት በጭራሽ አይታይም። ደገር ውስጥ ላይት አይታይም ወይ እረፍት ላይ በለው። የተወደዳችሁና የተከበራችሁ የቱርቤ ስፖርት ቤተሰቦች እንግዲህ ቦታውን ለማማየት ጥረት ያደረግን ነው። አሁንም ይዘን የነበረው ቦታ ላይ የዳኞች ቅሬታ አለ፣ እዚህ አካባቢ ራቁ የሚል ነገር ስለቀረበ ነው ወደ ኋላ እየቀረበ የነበረው። እንግዲህ በተቻለ አሁንም ለማድረስ ጥረት እያደረግን ነው። የእንደጋኝ አንደኛው ተጫዋች ተጎድቶ ወድቆ የመጀመሪያ እርዳታ እየተደረገለት ነበር። አሁን ወደ ጨዋታው ተመልሰናል። ሁለቱ ቡድኖች እስካሁን ምስራቅ ስልጤ 0 እንደጋኝ 1 በሆነ ውጤት ቀጥሏል። ዞላ ወደ ቀኝ መስመር ላይ ለሸምሱ ይመስላል ኳስ፣ ነገር ግን ምትወጣበት ይመስላል። ኳስ ወጣችበት። ይህንን ጨዋታ ወደ እናንተ እንድናደርስ አሁንም ሀያት ካፌና ሬስቶራንት ወራቤ ለምስራቆችም ለእንደጋኞችም ይሄንን ጨዋታ በቀጥታ አድርሱ ይሏል። ዞላ ወደ ግራ መስመር ላይ ያወጣው ኳሱን የእንቅስቃሴ አርጋሃል አሉት። ሪያድን እንቅስቃሴ አርጋሃል አሉት። ምናልባት በባለፈው ጨዋታ ተቀይሮ ገብቶ ሁለተኛ አጋማሽ ላይ ድንቅ እንቅስቃሴ ያደረገውን የምስራቁ 9 ቁጥር ለባሽ ሁለተኛው አጋማሽ ተቀይሮ ገብቶ አንድ ጎል አስቆጥሮ አንድ ደግሞ ፔናልቲ አስገኝቶ በድምሩ ምስራቅ ስልጤ ካምባክ እንዲያደርግ ትልቁ ሚና ተዋጥቶ ነበር። አሁን ግብ አስቆጠረ። 7 ቁጥር ለባሽ እንደጋኝ ተጫዋች ይዟል። ኳስ በስተቀኝ መስመር ላይ እያታለለ ነው። ጥፋሳ ኑጀባ ናስር የሳንኩራ ጨዋታ ለምን አልተላለፈም? ዘረኛ ናችሁ ይሆናል። ዘረኝነት ሳይሆን ስፖንሰር ነው። እኛ እዚህ ሆሳና ተገኝተን በግል ነው፣ በግል ሚዲያ በግል ጥረት ነው እያስተላለፈን የምንገኘው። የዛሬውንም ሀያት ካፌና ሬስቶራንት ይህንን ጨዋታ አድርሱልኝ ብሎ ነው እንግዲህ
ቢያንስ የኢንተርኔትና የሌሎች ጉዳዮችን ሸፍኖ የዛሬው ጨዋታ እያደረስን ያለ ነው። ቀጣይም ቢሆን የሳንኩራን ጨዋታ ስፖንሰር 1000 ብር እንኳን ማድረግ የሚችል ከሆነ እኛ የትርፍ ነገር አንፈልግም፣ ጨዋታውን ማድረስ እንችላለን። ይህ የግል ሚዲያ እንጂ የመንግስት ሚዲያ አይደለም። ይቅርታ እንጠይቃለን። ኑጀባ የተረዳኸኝ ይመስለኛል። እኛም በግላችን ነው እዚህ መተን ጨዋታውን ለማስተላለፍ ጥረት እያደረግን የምንገኘውና በተቻለ መጠን የሁሉም ለማድረስ ጥረት እናደርጋለን። ነገር ግን የአቅም ውስንነት አለ። እኛም እዚህ ባለንበት ከወራቤ እየመጣን ነው ጨዋታውን ለማስተላለፍ ጥረት እያደረግን የምንገኘውና ትረዳለን ብለን ተስፋ እናደርጋለን። ይህ ጡርቤ ስፖርት ነው። ጡርቤ ስፖርት በግል ሸምሱ ኳሷን መጠቀም አልቻለም። ነስረዲን ሙስጠፋ፣ ባልደረባዬ አብዱረዛቅ ኪያር፣ ሌሎችም በጋራ በመሆን በግል ነው ይህንን ስፖርት ወደ እናንተ ለማድረስ በተቻለ መጠን ደከመኝ ሰለቸኝ ሳንል ለማድረስ ጥረት እያደረግን የምንገኘው። ኑጀባ ትረዳለህ ብለን እናስባለን። በርካታ ጊዜ ይነሳል እንደዚህ አይነት ጉዳይ። እኛ የአቅም ውስንነት ካልሆነ በስተቀርና ሁሉንም ጨዋታዎች በአንድ ድምፅ እንደዚህ እያወሩ መዘገብ ከባድ ነው። ስለዚህ በተቻለ መጠን ለማድረስ ጥረት እናደርጋለን። ያንን ትረዱናላችሁ ብለን ተስፋ እናደርጋለን። አዎ አሁንም ይህ ጡርቤ ስፖርት ነው። ወዳጅ ቤተሰብ ለመሆን አሁንም ሼር አድርጉ፣ ፎሎ አድርጉ፣ ይሄን ቤት ላይክ አድርጉ እንላለን። በዚሁ አጋጣሚ ሱሩር ናስር ሞሳ አሁን የተረዳህን ይመስለኛል። ኑጀባ እንግዲህ ሐሳባችንን ከተረዳህን ትክክል አይደለም የተናገርከው፣ ስለዚህ ማረም አለብህ ለማለት ፈልጌ ነው። ቀጣይም አይደለም እሱን ሌሎችም ሁነቶችን ከኳስ ውጭ ያሉ ሁነቶችንም ልንዘግብ እንችላለን በጡርቤ ስፖርት። ነገር ግን አቅማችን ያክል ሊደገፍ የሚችል ሸምሱ ኳስዋን ማግኘት አልቻለም። ጨዋታው እንደጋኝ አንድ ምስራቅ ስልጤ 0 በሆነ ውጤት እየሄደ ነው። ነስረዲን ከድር ሞክሼ በርቱ ብሏል። ነስሬ የሁል ጊዜ ደጋፊያችን ነው። የሁል ጊዜ እናመሰግናለን። ምናልባት አንድ ተጫዋች ተጎድቷል። እሱን የመሃል ላይ 12 ቁጥር ለባሹ የእንደጋኝ ተጫዋች ተጎድቷል። የመጀመሪያ እርዳታ በቀይ መስቀሎች ተደርጎለት አሁን ወደ ውጭ እየወጣ ይገኛል። እንደምትመለከቱት ደጋፊው ሞራል የሄደ ነው። የዛሬውን ደጋፊ ለማሳየት ያክል በዚህ ልክ ነው በክብር ትሪቡኑ በአብዬ እርሰሞ ስታዲየም ላይ እየተገኙ የሚገኙት። አሁን እንደጋኞች ኳስ ይዘዋል። ኤዮብ አንዴ ሀያት ካፌና ሬስቶራንት ብሏል። ሀያት ካፌና ሬስቶራንት በሚገርም ሁኔታ እግር ኳስ መውደድ ብቻ ነው። ይሄን አድርሱልኝ ሳይተላለፍ እንዳይቀር እዛው ሄዳችሁ አስተላልፉ በሚል ነው ይሄንን እንድናስተላልፍ ይረዳል። ሀያት ካፌና ሬስቶራንት እጅግ አድርገን እናመሰግናለን። አሁንም በድጋሚ ሁለተኛ ጎል እንደጋኞች አስቆጠሩ። እንደጋኞች ሁለተኛ ግብ አስቆጠሩ። መዘናጋት ይታያል የምስራቅ ስልጤ ተከላካዮች ላይ። ይሄ ጨዋታ በውጉት በበርካታ ደጋፊዎች ይጠበቅ ነበረ። ምስራቅ ስልጤዎች መዘናጋት ይታያል። ምስራቅ ስልጤዎች ላይ መዘናጋት ይታያል። ምስራቅ ጎል ለማግባት ወደፊት ሄደው ነበርና በዚህም ጨዋታውን በማስቆጠር የሚችሉባቸው እድሎች ነበሩ። ተከላካዮች ላይ ግን መዘናጋቶች ይታያሉ። ተከላካዮች ላይ ሁለቱም ኳሶች በሚገርም ሁኔታ አንዱ በተከላካይ ስህተት ነው የገባው። አሁን ሁለተኛው ኳስ ከመሃል ሜዳ የተሰጠው ኳስ ነው የገባባቸውና ይሄ ተቃውባቸው ያለ ይመስላል። እንደጋኞች በመልሶ ማጥቃት በብልጠት እንግዲህ በባለፈው ከማረቆ በርበሬዎች ጋር ርብ ጨዋታ 2-0 ሲመሩ ቆይተው 3-2 በሆነ ዕጣ ጨዋታው መቀነሳቸው ይታወሳል። ዛሬስ ዳጊ በርታ ያለ ነው። እናመሰግናለን። ኑጀባ ናስር እንግዲህ ማህበራዊ ሚዲያ ላይ መረጃው ካሌለ ብዙ ይሄንን የሚመለከቱ በርካታ ሰዎች ወይም ደግሞ ይሄን ያንዞን በለሰተ በታብቻይ በላ ክሳለ ሃን ካለ ጊዜ ለኮን ያቂ መስለማን በላ ቢዞን ኑበላ ሎና አልፈረማን ሎናዋ በዞናል ውድድሩ ሁለት ተጫዋቾች ማውበዲያና ሎና በወራቤ ከነማ መጣራታቸው ይታወሳል። ሆኖም የቀድመ ውድድር ጊዜ ከቡድኑ ጋር እንዲላመዱ በሚል የ5 ወር ቆይታ አድርገዋል። ነገር ግን ክለቡ ላይ የፈረሙት ምንም አይነት ውል የለም። ለቀጣዩ ዓመት ያስፈልጉናል በሚል ነበር የተያዙት።
በዚህ ልክ ነው የተረዳኝ ይመስለኛል። ኑጀባ ምናልባት በመረጃ ማውራቱ አስፈላጊ ይመስለኛል። ኑጀባ ናስር ቅድም ያወራውን ነገር እየቀረብኩኝ ነበር። ድጋሜ ለሐሳብ እያነሳህ ነው። በኢንቦክስ ጥያቄዎች ካሉ መጠየቅ ትችላለህ። እንግዲህ ተደደጊና እና የጫወተ ሉልን ካትላልፍናን ቢሆንም ሐዲጎ ሳይኛት ለኢኮ ተደደ ሉክተ ቡስት በኡፍሉት ወጣናን ተከትግና እንግዲህ አሶታ ለመጥልቃቄ ነብራን ውሃን ያሽና ይነይ አኩ ቱርቤ ስፖርት ይተካተላኔ ሁሉም ቢጂኒ አመሰብ ይተካተላልና ሐታሚ ጀመት ካተላል ይነይ አኩ ጃንጉት ያሸነፈ መጣሚነ ሱል ነቅላንና ለኢኮ ውሃን ጥንቃቄ ሰታት ከሻል ሎና ኑጀባ ናስር አሁንም ምስራቅ ስልጤዎች ኳስ ይዘዋል። ነገር ግን ተነጠቁ። አሁን መሃል ላይ ሀያት ካፌና ሬስቶራንት ወራቤ በሬስቶራንት እንግዲህ በረጅም ጊዜ ልምድ ያለው ነው ይታወቃል። ወራቤ ሲቆረቆር ጀምሮ በሀያት ካፌና ሬስቶራንት እንግዶችን የወራቤ እየመጡ የነበሩት ያን የገና ሲቆረቆር ጀምሮ እንግዶችን ከመቀበል ጀምሮ ዛሬም በዛው ዝናው ላይ ቆይቶ በርካታ የአገልግሎቶችን እየሰጠ ይገኛል ሀያት ካፌና ሬስቶራንት። ሁላችሁም አሁንም ላስቸግራችሁ ነው እጅግ ይሄንን ኳስ ለምስራቅ ስልጤ ደጋፊዎች ለሁሉም ደጋፊዎች አድርሱልኝ። ቱርቤ ስፖርትም ሊበረታታ ይገባል። ሆሳና ድረስ በመሄድ ይሄንን ጨዋታ መዘገባችሁ በግል ሚዲያ በዚህ ልክ ጥረት ማድረጋችሁ እጅግ እናመሰግናለን ብለዋል ሀያት ካፌና ሬስቶራንት። በርካቶች ቅድም ሀያት ካፌና ሬስቶራንት ብላችሁ የጻፋችሁ ነበር። አሁንም ጻፉልን። በርካቶች ድል ለምስራቅ እያላችሁ ነው። የምስራቅ ስልጤ ሁለት ግቦች እንግዲህ እንደ ቀልድ ነው የተቆጠሩባቸው። ምናልባት አሁንስ ያገግሙ ይሆን አብረን የምንመለከተው ይሆናል። በስተቀር መስመር ላይ ኑሪ አሁን ኑሪ በረሽሙ ለጋ ሙጂብ አሁን ሸምሱ ግራ መስመር ላይ ሸምሱ ለሙጂብ ተነጠቀ። ሙጂብ ኳሱ ረዘመበት። አሁን በድጋሚ ጅብሪል ኳሱን በረሽሙ ለጉት ነጃ በሶስት ተከላካይ የሚጠቀሙ ነው የሚመስለው ምስራቅ። አብዛኛው አንደኛው ተጫዋች ወደ ግራ መስመር ወጥቶ የተጫወተ ነው የሚገኘው። አሁን በድጋሚ ሙጂብ ቀጥል ብለዋል። አሁን በድጋሚ ስንቴ ሙጂብ ኳስ አሁን የሚገርም ኳስ ተጫወቱ። እንድጋኞች የሚገርም ኳስ አሁን በግራ መስመር ላይ ነጃ ቢጫ ካርድ አለበት። ኳስ አለች። አሁን በድጋሚ አለች። እንደጋኛ ታለለ ወጣች። የመልስ ምት ወይንም የማዕዘን ምት ነው። የማዕዘን ምት ለእንደጋኝ ወረዳ አግኝተዋል። አሻምበውታል። ተገጨ፣ ወጣ፣ ጥፋት ተሰራ። አሁን በድጋሚ ጥፋት ተሰራ። ክቡራትና ክቡራን የቱርቤ ስፖርት ቤተሰቦች ነው። አሁንም ጨዋታው በቀጥታ ከሆሳና አብየር ሰሞ ስታዲየም ወደ እናንተ እያደረስን እንገኛለን። ይህ ጨዋታ በእንደጋኝና በምስራቅ ስልጤ መካከል የምድብ ሶስተኛ ጨዋታቸውን እያደረጉ ይገኛሉ። ሁለቱም ቡድኖች ምስራቅ ስልጤ እስከዛሬዋ ጨዋታ ድረስ ምድቡን በበላይነት በ5 ጎልና በ6 ነጥቦች እየመራ ቆይታ አድርጎ ነበረ። እንደጋኝም ባለፈው ጨዋታ እንዲሁ ማሸነፍ ችሏል። 3-2 ነው በሁኔታው ጨዋታውን ማሸነፉ ይታወሳል። ዛሬ ላይስ ምን ይፈጠራል? እስካሁን ባለው 2-0 እየመራ ይገኛል። ዘግይታችሁ ተቀላቀላችሁ። እንደጋኝ 2 ምስራቅ ስልጤ 0 ነው እስካሁን ባለው። ጨዋታው 30 ደቂቃዎች ያክል ወይም 35 ደቂቃዎች ያክል ሄደዋል።
ድጋሚ ጥፋት ተሰራ። ዞላ ላይ ጥፋት ተሰራ። የመጀመሪያው አጋማሽ ላይ መጀመሪያው ጎል ስትቆጠር የዞላ አስተዋጽኦ ከፍተኛ ነበረ። ምናልባት ያ ጫና ያረጋል እንግዲህ በቀጥታ ከሱ ተነጥቆ በቀጥታ ጎል ነው የተቆጠረውና አደገኛ። አሁን በድጋሚ አታለሉ። ድጋኞች በጣም የከበዷቸው ይመስላል ዛሬ ለምስራቆች። ምናልባት ምስራቅ ባለፈው የነበረውን ትንፋሽ ተጠቅመው የሚያገግሙ ካልሆነ በስተቀር አሁን በስተቀኝ መስመር ላይ ተበተበ ድጋሚ በቀጥታ ኢላማውን አልጠበቀም። እዚህ ሆሳና ቢርስም ስታዲየም እኔ እንግዲህ ፀሐይ በርድ ሳይበግረኝ ጨዋታውን ወደ እናንተ እያደረስኩ ነው። ባልደረባዬ አብዱ ኪያር ወይም ደግሞ አብዱረዛቅ ኪያር ወይም በቅጽል ስሙ አብዱ ኪያር ወራቤ ሆኖ በቀጥታ ጨዋታውን ለእናንተ በቴክኒኩ እያስተላለፈ ይገኛል። እዚህ ጋር እናመሰግናለን። ስራጅ ካፌና ሬስቶራንት የዛሬውን ጨዋታ በአጋርነት ወደ እናንተ አድርሱልኝ ብሏል። ስራጅ ካፌና ሬስቶራንት ወይም ደግሞ ሀያት ካፌና ሬስቶራንት በሬስቶራንት አገልግሎት ብቻ ሳይሆን አሁን ምርጥ ኳስ ሪያድ ነጁ ኳሱን መጠቀም ይችል ነበረ። ኦፍሳይድ መስሎት ነው የቆመው። መጀመሪያ ኦፍሳይድ ነበረ፣ ነገር ግን ኳሱ ድጋሚ ገብቶ ነበር ወደ ውስጥ። አሁን በድጋሚ አብዲዬ ኦፍሳይድ። አሁን በድጋሚ ሙጂብ ሸምሶ አለ፣ ነገር ግን ኢብራሂም ኳስ ወጣ። አሁን ነጃ ዞላ በድጋሚ ኳስ ጥሏል። ሙጂብ አለ አሁን በድጋሚ ነገር ግን ሎና ላይ ሸፍኖበታል። አሁን ኳስ መስመር ላይ ሸምሱ፣ በግራ መስመር ላይ ሸምሱ አታለሉ። ሙጂብ አሻማ፣ ማንም የለም። ሙጂብ አሻማ፣ ድጋሚ ሪያድ ኳስ አግኝቷል። ሎና መታ፣ ነገር ግን ኢላማውን ጠብቆ በረኛው ይዟል ኳሱ። ጥሩ መነሳሳት ላይ ይገኛሉ። ምስራቆቹ በጥሩ መነሳሳት ላይ ይገኛሉ። ሎና ኳስ መጥቶ ነበረ፣ ኢብራሂም ተቀቡ ነበር። 7 ቁጥር ለባሹ ሳሚ ግብ አስቆጥሯል። በዛሬው ዕለት ሳሚ ግብ ማስቆጠር ችሏል። አሁን በድጋሚ እንደጋኞች በግራ መስመር ላይ ነው ዛሬ እየተጫወቱ የሚገኙት። ባለፈው በራሃቸው ግራ በኑሪ በኩል ነበር ሲጫወቱ የነበሩት ማረቆ በርበሬዎቹ። ዛሬ ግን እንደጋኞች በነጃ በኩል የመረጡ ይመስላል። አንተ ሰው ብሏል። ማረቆ ተጫወተ ወይ? አዎ ተጫውቶ በሽንሽቾ ተሸንፏል። በሽንሽቾ 1-0 በሆኑ ተሸንፏል። አሁን ዞላ ኳሱ አልሄደም። አሁን ጅብሪል፣ አሁን በድጋሚ ነጃ ኳስ አወጣ። ሪያድ ኢብራሂም ኳስ በቀላሉ አሁን በረዥሙ ድጋሚ ኳስ አለች። ዞላ ገጨ፣ ነጃ ወጣ። ምስራቅ 0 እንደጋኝ 2። አሁን ቀኝ መስመር ላይ ዞላ ኳስ ወጣ፣ ተነጠቀ ድጋሚ። አሁን ሳሚ ወደ ቦታ መስመር ቀይሮ እየተጫወተ ነው። አሁን ድጋሚ የእጅር ወራ በድጋሚ ለምስራቅ ስልጤ። አሁን ሙጂብ ይዟል ኳስ። ሙጂብ ወረወረ። ሎና ማንም የለም። ኳስ በመልሶ ማጥቃት። አሁን በድጋሚ ነጃ ተነጠቁ። ድጋሚ ጥፋት ተሰራ።
አሁን በድጋሚ ኳስ ወጣች። ሙጂብ ተገፋ። ግልጽ ነው። ሳሚ እጁን ተጠቀመ። ሳሚ የመጀመሪያውን ግብ አስቆጥሯል። ዞላ የሰራው ጥፋት ተከትሎ ሳሚ በቀጥታ ነበረ መረብ ላይ ማሳረፍ የቻለው ኳሱን። አሁን ዞላና ሎና ዞላ ዊዝ ሎና ዊዝ ዘ ቦል ኳስ ጋር ዞላና ሎና ኳስ ጋር አሉ። አሁን በድጋሚ ሎና ኳስ ዘንድ ይገኛል። ሎና መታ። እሱ የመታው ኳስ በረኛ ወጣው። ሎና በቀጥታ ነበር ወደ ጎል የሞከረው። ሎና ባለፈውም ድንቅ እንቅስቃሴ ሲያደርግ ነበረ። ሎና ሞከረውታል። ድጋሚ ቦታ ሰርቀኸኛል አሉ የመስመር ዳኛው። ኮርናውን ወይም የማዕዘን ምቱን ስመታ ትክክል አልመታህም ብለውታል። የማዕዘን ምት የማዕዘን ለምስራቅ ስልጤ ሎናና ያሻማው ማንም የለም። ሙጂብ በመልሶ ማጥቃት እንደጋኞች አሁን አቢ 8 ቁጥር ለባሹ አቢ ነበር ኳስ የያዘው። ነገር ግን ጅብሪል ኳሱን አሻማው። አሁን በድጋሚ ጋሽተውለታል በቀላሉ ኳሱ። አሁን በረጅሙ ለጉት ሙጂብ ገጨ። ሎና እየሄደ ነው። ጅብ አጠገቡ ላይ ኢብራሂም ነበር። ኢብራሂም ኳሱን አወጣ። የእጁር ወራ በድጋሚ ለምስራቅ ስልጤ በቅጽል ስማቸው ሐይቆቹ እንላቸዋለን። ለስልጤ ዞን የባህር በር ናቸው። አሁን ሎና አታለለ። ድጋሚ ኳስ ይዟል። ሎና አሻማ። አደገኛ ኳስ። በረኛው በቀላሉ ኳሱን አወጣው። አሁን ሻምሱ አልተቋጠረውም ኳሱን። አሁን በመልሶ ማጥቃት ይዘዋል ኳስ። አሁን ሳሚና ነጃ ሳሚ ኳስ ነጠቀ። ጥፋት አረ ሳሚ ሁለተኛ ጥፋት ሰራ። ሰርቷል። እኛ ሰዓት አቆጣጠር አሁን 40 ደቂቃዎች አክል ሄደዋል። አሁን ኳስ እንደቀጠለ ነው መሃል ላይ። አሁን በድጋሚ እድላለው። ኦፍሳይድ እኛ ሰዓት አቆጣጠር 40 ቤት ደርሰዋል። ኤግዛክት ሰዓቱን ግን ዳኞች እናሳውቁን እንጠብቃለን የቀረውን ሰዓት። አሁን በድጋሚ በረጅሙ ተለጋ። ነጃ ገጨ። አሁን በድጋሚ ሻምሱ ግራ መስመር ላይ ጥፋት ተሰራበት። መሃል ሜዳ ላይ exactly half away from the field ይላል። እንግዲህ መሃል ላይ ኖርማሊ ሁለት አጋማሽ ሜዳዎች ላይ ነው እንግዲህ ኳስ ጥፋት የተሰራበት። ሙጂብ ኳሱን ለመምታት ኳስ እያመሃቸ ነው። እንደምትመለከቱት ሙጂብ ኳሱን ለመምታት እያመሃቸ ነው። ሙጂብ አሻማ። እሱ አሻማው ኳስ ደግሞ ከራ ወጣ። የማዕዘን ምት ወይስ አይደለም? በረኛው አልፎት ነበር ኳሱ በረኛው አልፎት ነበረ። ምስራቅ ስልጤ አንድ ጎል ሊያስቆጥር የሚችልበት እድል አመለጠው። ጥሩ ሙከራ ነው። ሆኖም አሁን ድጋሚ ተገጨ። ማንም የለም። ሪያድ ከኦፍሳይድ ትራኩ ቶሎ እየወጣ አይደለም። እንደጋኞች ኦፍሳይድ ትራክ እየተጠቀሙ ነው። ሪያድ በአካል ገዘፍ ያለ ተጫዋች እንደመሆኑ መጠን እንግዲህ ቶሎ ከኦፍሳይድ ትራክ ቶሎ መመለስ ይጠበቅበታል። ያን እያረጋ አይደለም። ያ ደግሞ የኦፍሳይድ ኳሶች እንዲባክኑ እያረገ ነው። አሰልጣኝ ሰይፉ በምስራቅ ስልጤ በኩል ሚያዩት ይመስለኛል ሁለተኛው አጋማሽ ላይ። አሁን በድጋሚ ነጁ ቦታ ቀይሯል። ሸምሱ ወደ ግራ መጥቷል። ነጁ ኳስ ይዟል። ሎና ሙጂብ ለሎና መታ። ሎና እጅግ እየበሰለ ማረም ሲቆይ ይጣፍጣል እንደሚባለው ጥፍጥናው ይጨምራል እንደሚባለው ሎና በየሰዓቱ እንግዲህ አሁን ናሽናል ፖዚሽን እየተጫወተ አይደለም። 10 ቁጥር እንደ ተደራቢ ነው እየተጫወተ የሚገኘው። መሀልንም ያግዛል፣ አጥቂንም ያግዛል። ነገር ግን ቡድኑን በትከሻው ተሸክሟል ማለት ግን በድፍረት ማውራት ይቻላል። አዎ ይህንን የሎናን ድንቅ ጥበብም እያሳየን የሚገኘው
አያት ካፌና ሬስቶራንት ነው። ክብራትና ክብራን አሁን ሙጂብ በረዥሙ መታ። እሱ መታው ኳስ በቀላሉ ኢብራሂም አወጣው። አሁን ሎና በድጋሚ ኳስ ይዟል። ሎና ለሸምሱ በእኛ ሳይድ ላይ ሸምሱ አታለለ። ሸምሱ ማንም የለም። ሸምሱ ጥሩ ነበር እንቅስቃሴው። ዞላ መታ። እሱ መታው ኳስ ኢላማው አልጠበቀም። አሁን የማዕዘን ምት እጅግ የሚገርም እንቅስቃሴ እያሳዩን ይገኛሉ። በግቡ ከተቆጠረባቸው በኋላ አሁን የማዕዘን ምት ጭማሪ ደቂቃ ያሳዩ ይገኛሉ። 45 ተጠናቋል። ጭማሪ ነው የሚያሳዩት። ሙጂብ አሻማ ወጣ ገባ። ነጅሙ ማታደጋም ወጣ። ባለፉት 5 ደቂቃዎች 3 የሚሆኑ ሙከራዎችን በግቡ ሞክረዋል፣ ግን ማስቆጠር አልቻሉም። እንደጋኝ አሁንም 2-0 እየመራ ይገኛል። እንደጋኝ ጠንካራ በሳል ቡድን ነው። በቅጽል ስማቸው ሻድገሮቹ ይባላሉ እንደጋኞች። ከእንደጋኝ በሰሞኑ በተለይ በጡርቤ ስፖርት በኢንቦክስ በጣም በርካታ ወጣቶች እባካችሁ የእንደጋኝን ኳስ አስተላልፉልን እያሉ ሪያድ ምርጥ ድል ምርጥ ድል ሸምሱ ሎና ወጣ ድጋሚ ወጣ። ከዚህ በላይ ምንም ሊያገኙ አይችሉም። በረኛው ከጎሉ ውጪ፣ ተከላካዮቹ ከጎሉ ውጪ። 5 ቁጥር ለባሹ ኢብራሂም ግን ሊጨበጨብለት ይገባል። በእንደጋኝ በኩል ብቻውን ሎናን፣ ሸምሱን እንዲሁም ሙጂብን ወይም ይቅርታ ነጁን ግብ ከለከላቸው። 5 ቁጥሩ ኢብራሂም በእንደጋኝ በኩል የሚገርም እንቅስቃሴ ነው ያደረገው። ዞላ ወጣ። ድጋሚ ገጩ። ጥፋት ተሰራ። አሁን መሃል ሜዳ ላይ ድጋሚ ኳስ አግኝተዋል። ምስራቅ ስልጤ ከመጀመሪያው አጋማሽ ከመጠናቀቁ በፊት 2 ጭማሪ ደቂቃዎችን ለማሳየት አርቢትር አሸናፊ 4ኛ ዳኛ ቆመዋል። 2 ጭማሪ ደቂቃዎችን እያሳዩ ይገኛሉ። እንደምትመለከቱት ይህ የምትመለከቱ 2 ደቂቃዎችን እያሳዩ ይገኛሉ። አሁን በድጋሚ ተሞከረ። ምናልባትም የማዕዘን ምት አይደለም። አዎ የማዕዘን ምት ነው ብለዋል። የማዕዘን ምት ለምስራቅ ስልጤ 45 ተጠናቆ Ladies and gentlemen, the first half is already ended. Additional 2 minutes is added. The fourth official will show for the fans. Lona across the ball. Mujib heads the ball. 2-1. Mujib scored from the corner. What assist from Lona. Wow. Excellent assist from Lona. Excellent heading from Mujib. And the guy too. Track 1. ክብራትና ክብራን ቅርታ አድርጉልኝ አንዳንዴ በእንግሊዝኛ ሞክ ስለሚለኝ ነው። አሁን በድጋሚ ኳሳለች። ምስራቅ ስልጤ 1 እንደጋኝ በሳሚና አንደኛውን አስቆጣሪ መረጃውን አልያዝኩም፣ ይቅርታ ቅድም እያስተካከልኩ ነበረ ሰዓት ላይ ነው። አሁን በድጋሚ ጅብሪል ኳስ በረዥሙ ለግቷል። በረኛው ሸምሱ አለው እያለ ነው። መኖሩ ግን ያጠራጥረኛል። ብዙ ግቦች እየተቆጠሩ ያለበት በቀላሉ ነው እየተቆጠሩ ያሉት። ከአጠገቤ ባልደረባዬ የኔን ድምጽ እየወሰደ ነው። ፍቃድ እንዴት እንደሆነ ገስ በኋላ እናወራለን። በአንድም በሌላም ለተመልካቾቻችን እግር ኳስን ማድረስ ነው። ስለዚህ አሁን በስተቀኝ መስመር ላይ ምስራቆች እንደባለፈው ካምባክ ይሰሩ ይሁን አብረን የምንመለከተው ይሆናል። ሁለተኛ ግብ የሚያስቆጥሩ ከሆነ ግን በእርግጠኝነትም ካምባኩን ሰርቷል ማለት ይቻላል። Ladies and gentlemen, the first half is already over.